እንደምን ቆያችሁ ውድ ተማሪዎች። በባለፈው ክፍለ ጊዜያችን ስለ ኢንፎርሜሽን ሲስተም መወያየታችን ይታወሳል። ከነዚህ መካከል ዴታ፣ ኢንፎርሜሽን እንዲሁም ኖሌጅ እና ዊዝደም ምን እንደሆኑ አንድ ባንድ ለማየት ሞክረናል። በዛሬው ክፍለ ጊዜያችን ደግሞ ኮምፖነንትስ ኦፍ ኢንፎርሜሽን ሲስተም ስለተሰኘው ሳብ ቶፒክ እናወራለን ማለት ነው። ያው ኮምፖነንት የምንላቸው ነገሮች አንድ ነገር እንዲኖር የግድ ብዙ ኮምፖነንቶች ያስፈልጋሉ፣ ውቅሮች ናቸው እና ለምሳሌ አንድ ሰው ሙሉ ሰው ለመባል ኖርማሊ የሚያስፈልጉት አካላቶች ሊኖሩ ይችላሉ። አይን ለማየት፣ ጆሮ ለመስማት እንዲሁም እጅም አንዳንድ ድርጊቶችን ለመከወን እንደሚያስፈልገው ሁሉ ምንድነው ኢንፎርሜሽን ሲስተም የሚባለው ነገርም ደግሞ ረን ለማድረግ የግድ የሚያስፈልጉ ኮምፖነንቶች ይኖራሉ ማለት ነው። ስለዚህ ምን እንደሆኑ በመሰረቱ ኢንፎርሜሽን ሲስተም 5 ሜጀር ኮምፖነንቶች አሉት። ከነዚህ ሜጀር ኮምፖነንቶች መካከል አንደኛው ሃርድዌር ነው፣ ሁለተኛው ሶፍትዌር፣ ሶስተኛው ዴታ ኦር ኢንፎርሜሽን፣ አራተኛው ፒፕል እና የመጨረሻኛው ደግሞ ፕሮሲጀር በመባል ይጠራሉ ማለት ነው። ስለዚህ እያንዳንዱ ፋንክሽን ደግሞ የየራሱ የሆነ መገለጫና የየራሱ የሆነ ጥቅም አለው። አንድ ባንድ የመጀመሪያው ሃርድዌር ነው። ሃርድዌር የምንለው እንግዲህ the visible part of a computer ወይንም የሚታየው የኮምፒውተር ክፍል ሲሆን ስለዚህ እነዚህ ኢንፎርሜሽን ሲስተም ላይ ደግሞ ሃርድዌር ምንድነው ብለን ስናስብ እነዚህ ዲጂታል ዲቫይሶች ናቸው ማለት ነው። ምክንያቱም እነዚህ ዲጂታል ዲቫይስ የምንላቸው ደግሞ ምንድናቸው ማለት ነው? ዋና የሚባሉ ቁልፍ የሚባሉ የኢንፎርሜሽን ሲስተም ስራዎችን የሚሰሩ ናቸው ማለት ነው። ስለዚህ እነዚህ መኖራቸው ደግሞ እነዚህ ሃርድዌር ዲቫይሶች መኖራቸው ደግሞ ምንድነው ማለት ነው? አንደኛ ነገር ዴታ ስቶር እንድናደርግ ይጠቅመናል። ሁለተኛ ዴታ ፕሮሰስ እንድናደርግና በመጨረሻ ደግሞ ኮሚኒኬሽን ቢትዊን ዲቫይስስ እንዲኖር ደግሞ ይረዳናል ማለት ነው። ስለዚህ እያንዳንዱ ፋንክሽን እያንዳንዱ ዲጂታል ዲቫይስ ወይም እንደዚህ ሃርድዌር ዲቫይስ የምንላቸው ደግሞ እዚህ በዝርዝር ተቀምጠዋል። አንደኛ እዚህ ጋር እንደምትመለከቱት ላፕቶፕ አለ፣ ታብሌት፣ ሰርቨር፣ ስማርትፎን፣ ፕሪንተር፣ ዴስክቶፕ እና ስካነር ተብለው አሉ። እዚህ እንደ ምሳሌነት ነውና ከዚህም ማስፈታችሁ ማየት ትችላላችሁ። እንደ ምሳሌነት ነው። በመሰረቱ ደግሞ እነዚህ ያስፈልጋሉ ተብለው ነው እና እነዚህ ሃርድዌር ኮምፖነንቶችን እንደምታዩት ምንድነው ማለት ነው ዴይሊ እኛም እጆቻችን ላይ ይዘን የምንጠቀማቸው ስማርትፎኖችን አንድ ሆነው ቀርበዋል ማለት ነው። ስለዚህ እነዚህ ስካነር የሚባሉትም ደግሞ እነዚህ ሃርድ ኮፒ የሆኑ ነገሮችን ወደ በኢሜጅ በፒዲኤፍ መልኩ ደግሞ ወደ ኮምፒውተር ውስጥ ስካን አድርገን ለማስገባት የምንጠቀማቸው ማሽኖች ናቸው። እነዚህ ደግሞ ፕሪንተር የምንላቸው ደግሞ ሶፍት ኮፒ ፋይሎችን ወደ ሃርድ ኮፒ የምንቀይርባቸው ቱሎች ናቸው ማለት ነው። ስለዚህ ሃርድዌር የምንላቸው እነሱ ነው። ሌላኛው ደግሞ ወደ ሶፍትዌር ስንመጣ ሶፍትዌር ኢዝ ሴት ኦፍ ኢንስትራክሽንስ ዳት ኮማንድስ ኮምፒውተር ሃርድዌር ቱ ዱ ሳምቲንግ ይላል። ያ ማለት ነው ሶፍትዌር የሚባለው አንላይክ ሃርድዌር በአይን የሚታይ አይደለም። ነገር ግን እነዚህን የኮምፒውተር ሃርድዌሮችን ደግሞ የሚያዝ ነው ማለት ነው። ፎር ኤግዛምፕል አንድ ሰው ፕሪንተር ተጠቅሞ ወረቀት ፕሪንት ለማድረግ ቢፈልግ አንደኛ ሩቅ ቦታ ሆኖ ፕሪንተሩ ቁጭ ብሎ ማዘዝ ይችላል ዩዚንግ የሶፍትዌር ማለት ነው። ልክ እንደዛው ሁሉ እነዚህ ሶፍትዌር የምንላቸው ደግሞ ምንድነው ኦፕሬቲንግ ሲስተምን ያካትታል፣ ዳታቤዝ ማኔጅመንት ሲስተምን፣ አፕሊኬሽን ሶፍትዌርን፣ አንቲቫይረስ እና ሌሎች ሶፍትዌሮችንም ጨምሮ ያካትታል ማለት ነው። ስለዚህ ይሄም አንዱ የኢንፎርሜሽን ሲስተም ኮምፖነንት ነው ማለት ነው። ይሄም ዴታ ሃንድል ለማድረግ እና ዳታ ማኔጅ ለማድረግ ይጠቅመናል ማለት ነው። ሌላኛው ደግሞ ዴታ ኤንድ ኢንፎርሜሽን ነው። እነዚህ ሃርድዌር እና ሶፍትዌር የምንላቸው በመሰረቱ ስራቸውን የሚሰሩት ምን ላይ ነው ማለት ነው? ዴታ እና ኢንፎርሜሽን ላይ ነው። ስለዚህ ዴታ እና ኢንፎርሜሽን የሚባሉት ነገሮች ደግሞ ዴይሊ ይፈጠራሉ ማለት ነው። ምክንያቱም አንዳንድ ጊዜ እንቅስቃሴ ባደረግን ቁጥር ትራንዛክሽን በፈጸምን ቁጥር ሲስተም ላይ ገብተን ኢንተራክት ባደረግን ቁጥር ዴታ ኤንድ ኢንፎርሜሽን ክሬት እናደርጋለን ማለት ነው። ለምሳሌ አንድ ሰው አንድ የንግድ ተቋም ላይ በኢንፎርሜሽን ሲስተም ወይንም በሲስተም በሚተዳደር ተቋም ላይ ሄዶ አንድ ነገር ሲገበያይ ምን ይደረጋል? ይሸጣል። ሲሸጥ ደግሞ ሴልስ ላይ ይመዘገባል። ልክ እንደዛው ሁሉ ደግሞ የተሸጠ ተብሎ ሪፖርት ይሰራል ማለት ነው። አንዳንድ ጊዜ አዳዲስ እቃዎች ደግሞ ወደዛ ስቶክ ውስጥ ሲገቡ ደግሞ ምን ይደረጋሉ ማለት ነው? ሬጂስተር ይደረጋሉ። አት ታይም ዴታ ሪከርድ ይደረጋል። ፋይናሊ ደግሞ መንዝሊ ሪፖርቶች ሲፈለጉ በወር መጨረሻ በሳምንት መጨረሻ ድርጅቱ ሪፖርት ጀነሬት የሚያደርግ ከሆነ በኢንፎርሜሽን እነዛ የየለት ዴታዎች ስቶር ከሆኑ በኋላ ኢንፎርሜሽን ሆነው ምን ይሆናሉ ማለት ነው? ለተጠቃሚ ወይንም ለሪፖርትነት ይቀርባሉ ነው። ስለዚህ ዴታ እና ኢንፎርሜሽን የምንላቸው እነዚህን ነው ማለት ነው። ሌላኛው ፒፕል ነው። ያው አንድ ሲስተም ሲኖር ደግሞ ኦፐሬት የሚያደርግ ሰው ያስፈልጋል።
ስለዚህ ሁሉም ሰው ደግሞ ሲስተም መጠቀም ይችላል ማለት አንችልም። ባይ ዘ ዌይ ኮምፒውተር መጠቀም የሚችሉ ሰዎች ሁሉ ምን አይደሉም ሲስተም መጠቀም ይችላሉ ማለት አንችልም። ምክንያቱም አብዛኛውን ጊዜ ሲስተም የምንላቸው ነገሮች ስፔሲፊካሊ they have their own function ማለት ነው። ስለዚህ አንዳንድ ጊዜ ባንኪንግ ሲስተሞች ላይ ስትሄዱ most of the things are all about ትራንዛክሽን ፐርፎርሚንግ ነው። ትራንዛክሽን ነው ፐርፎርም የሚያደርጉት። ወደ ሄልዝ ኬር አይነት ሲስተሞች ላይ ስትመጡ ደግሞ ሄልዝ ኬር ላይ ነው የሚሰሩት። ፋይናንሻል እነዚህ ኤዱኬሽን ኤሪያ ላይ ስንመጣ ደግሞ ማኔጅመንቱ ይለያል። የሚሰሩት ኦፕሬሽኖች ይለያያሉ ማለት ነው። ስለዚህ በእያንዳንዱ ዘርፍ ላይ ደግሞ የሰለጠነ የሰው ኃይል ያስፈልጋል ማለት ነው። ሲስተምን ስናስብ ጥቂት አይደለም፣ አንድና ሁለት ትናንሽ ሲስተሞችን ብቻ ሳይሆን እነዚህ ለምሳሌ ኤርፖርት ላይ ስትሄዱ ያለው ሲስተም እና ባንኪንግ ላይ ስትመጡ ያለው ሲስተም አንድ አይደለም። ስለዚህ እያንዳንዱ ስፔሲፊክ ኤሪያ ላይ የሰለጠነ የሰው ኃይል ስለሚያስፈልግ ፍቱን የምንለው እዛ ላይ የሚሰራ ማለት ነው። ሌላኛው ፕሮሲጀር ወደምለው ስንመጣ ደግሞ ፕሮሲጀር የምንላቸው ደግሞ ህጎች ናቸው ማለት ነው። ወይንም ፕሮሲጀር አር is a series of steps followed to achieve a desired outcome or goal ማለት ነው። ስለዚህ አንድ ሰው ህግና ደንብ ተከትሎ ሲሄድ አንድ ሲስተም ላይ ሲገባ የሚፈልገውን ነገር መከወን ይችላል ማለት ነው። ስቴፕ ባይ ስቴፕ ፎሎ ካላደረገና ዝም ብሎ ዘሎ የሚያልፍ ከሆነ አንዳንድ ስቴፖችን ማሟላት ያለበት ቢያልፍ አንደኛ ነገር ሲስተሙ ላይ ችግር ሊፈጥር ይችላል። ሌላኛው ነገር ደግሞ የመረጃ ተጋላጭነት አንዳንድ ጊዜ ሲስተሙን ፌል እንዲያደርግም ጭምር ሊያደርግ ይችላል ማለት ነው። ስለዚህ ፕሮሲጀር የሚባሉት ነገሮች ደግሞ ምን መደረግ መቻል አለባቸው ማለት ነው፣ መከተል አለብን ማለት ነው። ህግ ናቸው ማለት ነው። ለምሳሌ አንድ ድርጅት አንድ ሰው እንደ ተጠቃሚ ሲገባ እንደ አስተዳደር ወይንም እንደ አድሚኒስትሬተር እና እንደ ስታንዳርድ ዩዘር ሲገባ የሚከውናቸው ክንዋኔዎች ደግሞ ይለያያሉ ማለት ነው። ስለዚህ እንደየ ፕሮሲጀሩ መኖር አለብን ማለት ነው፣ ወይንም እንደየ ህጉ መሆን አለብን ማለት ነው። ስለዚህ እነዚህን ህጎች መከተል መቻላችን ደግሞ ምንድነው፣ ምን አይነት መረጃዎች ስቶር መደረግ አለባቸው፣ ምን አይነት መረጃዎች ደግሞ ለከስተመር መሰጠት አለባቸው፣ ምን አይነት ኢንፎርሜሽን ጀነሬት ተደርጎ ለሰርድ ፓርቲ መሰጠት አለበት፣ የድርጅቱ መረጃ እንዴት መጠበቅ አለበት ስለሚሉት ሁሉ ያትታል ማለት ነው። ስለዚህ ሲስተም ላይ ገብቶ ደግሞ ማን ኦፕሬት ማድረግ አለበት፣ ማን ሜንቴን ማድረግ አለበት። ስለዚህ አንዳንድ ጊዜ ይሄንን ፕሮሲጀር የምንከተለው መች ነው ማለት ነው፣ አንዳንድ ጊዜ ሲስተሙን በምንጠቀምበት ሰዓት፣ ሌላኛው ደግሞ ኦፕሬት በምናደርግበት ሰዓት፣ ሌላኛው ደግሞ ሜንቴን በምናደርግበት ሰዓት። ለምሳሌ አንዳንድ ጊዜ ባንኪንግ ኤሪያ ላይ ስትሄዱ ሲስተም አይሰራም አይነት ሪስፖንስ ታገኛላችሁና ይህ ምን ማለት ነው? አንደኛ ሲስተም አይሰራም ሲባል ኖርማሊ ባንኩ ትራንዛክሽን መፈጸም አይችልም ማለት አይደለም። ነገር ግን when it is under maintenance the whole system should be closed ማለት ነው። ሁሉም ሲስተም አንድ ላይ ስለሚዘጋ ምን አይደረግም ማለት ነው፣ ሲስተሙ ሙሉ በሙሉ ተዘግቶ ከዛን ሜንቴን ይደረጋል ማለት ነው። አተታይም ሜንቴን የተደረገ የሆነ ፌለር ተፈጥሮ የገንዘብ ምዝበራ ቢከሰት ምን ይፈጠራል ማለት ነው፣ ችግር ይፈጠራል ማለት ነው። ስለዚህ እያንዳንዱ እያንዳንዳቸው የሚሰሩ ተግባራቶች ደግሞ ሩል እንደ ሬጉሌሽኑን ማሟላት መቻል አለባቸው። ፕሮሲጀር የምንለው ይሄ ነው። እዚህ አክቲቪቲ 1.5 አለ፣ እሱን ሰርተን የዛሬው ክፍለ ጊዜ እዚሁ እናበቃለን። ኤክስፕሌን the function of each component of information system ላይ ይሄኛውን ደግሞ ምን አድርገናል እኛ ራሳችን ዲፋይን አድርገናል ማለት ነው። ከሃርድዌር ተነስተን እስከ ፕሮሲጀር ያሉትን አሁን ዲፋይን ያደረግናቸው ስለሆነ እናንተ ለራሳችሁ እንደ ቤት ስራ ዲፋይን ያደረጋችሁ ትቀጥላላችሁ። ቴንክ ዩ። ስለዚህ ወደዚህ ቻናል ደግሞ አሊ የሚደረጉ መግባት የሚፈልጉ መማር የሚፈልጉ ጓደኞች ካሏችሁ ሰብስክራይብ እንዲያደርጉላችሁ። ቴንክ ዩ።